አድማጮቻችን እየተከታተላችሁ ያላችሁት የሬዲዮ እንግዳ ፕሮግራማችን ነው። መደመጣችን ይቀጥላል። ይህ የዛሬው የሬዲዮ እንግዳችን ዘውዱ በቀለ ነው። ቢዩይግ ወላይታውካስ ሲአይ በምዕራፍ አንድ ውይይታችን አድማጮች ያቀረቧቸው ጥያቄዎች ነበሩና አጠር አድርገን መልሰናቸው ብንሄድ ጥሩ ነው። ወንድም ተካ ከአምቦ በተለይ የወላይትኛ ሙዚቃ ፈጣን ነው፣ ለእንቅስቃሴ ይመቻል፣ በጣም ያጫውታል። ግን ዘውዱ ቱባ ባህሉን ለአፍሪካና ለሌሎች አህጉራት ለማስተዋወቅ ምን ጥረት አድርጓል የሚል ጥያቄ አንስቶልሃል። ከጀመርኩ ይሄን ሙዚቃ ከጀመርኩ ጀምሮ ስራዬም ይሄ ነው። ወደ ዓለም ኢንዱስትሪ ኢትዮጵያን ሙዚቃ አጫወት ወደ ዓለም የሙዚቃ ኢንዱስትሪ ውስጥ እንዲገባ እንትን ያለኝ ጥረት እያደረግኩ ነው። ከፍተኛ ጥረት አደርጋለሁ። ምክንያቱም የምታደርገው ምንድነው የራስህን ባህል፣ የራስህን ሪትም፣ የራስህን አዘፋፈን ስታይል ይዘህ ነው ዓለም ሊቀበል የሚችለውና ይወዱታል። በተለያየ ቦታ አቀርባለሁ። በተለያየ በእስራኤልም፣ በስቶክሆልም፣ በሚድል ኢስት፣ በአፍሪካም ውስጥ የዞርኩ ሰርቻለሁ እና ይወዱታል። ግን ከፍተኛ ጥረት ይጠይቃል። አሁንም ይፈልጉታል። በቃ ያንን የኦሪጂናሊቲውን የራስህን ማንነትህን በጣም ያስደስታቸዋል። ይሄ እነሱን መስለስ ብትሄድ ራሱ ዞር ብሎ አዩ ያንተን ነው ማንነትህን አንተን ሲያዩ በጣም ነው የሚረኩት። ፈረንጆች ይገርማቸዋል። እና አንዳንዴ እንዲሁም የኢትዮጵያ አይደለም ነው የሚሉት። የኢትዮጵያ ሙዚቃ አይደለም ይሄ የሌላ አፍሪካ ሀገር ምናምን ነው የሚሉት። እና ኢትዮጵያችን ደግሞ ብዙ አይነት ብሔረሰቦች አሉት። አሁን ቅድም አንዱ ጠያቄ እንደጠየቀው በጣም ደስ የሚሉ ሪትሞች አሉ። አሁን የሚገርምኝ አይነት ሪትም አሁን ለምሳሌ የትግረኛ ሪትም በጣም ነው የሚገርምኝ። ይሄ ትግ በዚህ ውስጥ አንዱ የሆነ ሙዚቀኛ አብድ ነው የሆነበት። አንድ ቤዚስት ነው የቢጄስ ባንድ ቤዚስት ነው። ባህሬን ላይ ተገናኝተን ይህን ስንጫወት አይቶ ገርሞታል። ይሄ ጎጃምኛው ሲል ምንድን ነው የሚሉት? ይሄ ኦሮምኛ ተከታክ ምንድን ነው ስንሰራ ያዩታል፣ ይረኩበታል። በቃ ይገርማቸዋል። እና ይህንን ነው የሚፈልጉት። የፈረንጅ ሙዚቃ ገልብጠህ እዚህ ብታቀነባብርና ለሰው ለእኛ ብትሰጠን እኛ ልናዳምጥ እንችላለን። ግን ፈረንጁ አይቀበልህም። እና የራስን ኦሪጂናሊቲን የመሰለ ነገር የለም። እና እየጣርን ነው። ብዙ የኢትዮጵያ ሙዚቀኞች ይጥራሉ። በዚህ ጎበዝ ኢትዮጵያ ሙዚቀኞችም አሉ፣ እየተፈጠሩ ነው። መልካም ዳንኤል ከካዛንቺስ ያነሳትን አንድ ጥያቄ በተለይ ከገጠመኝ ጋር በተገናኘ አረብ ሀገር ምንድን ነው ያሆንከው? ኦኬ ምንድን ነው መሰለህ ሰውየው አድናቂ ነው። የኢትዮጵያን ሙዚቃ በጣም ነው የሚወደው እና እሱ ቤት ጋበዘን። ወደ 3-4 ባንዶችንን 3 ባንድ እዛ ጋብዞን እየጋበዘን ነው። ቤቱ በጣም ትልቅ ሀብታም ነው፣ የባህሬን ሀብታም ነው እና ከሁሉም እኔ ላይ ሰውየው አፈጠጠ። እንዲህ ዞሬም ሳይሆን ያየኛል። ዋትአፕን ምንድነው ለምን እንደምታየኝ አልኩት። ኖ አንተ እናትህ በጣም ነው የምትወድህ ከሁሉም ምንም ማለት እንትን አላየውም። ያንተ ግን እናትህ በጣም ትወድሃለች። ለምን ግራና ቀኝ ምልክት አስቀምጣባይ ብትጠፋ እንኳን ታገኛለች። እና አንተ እናት አይደለም እኛ ታይፓችን ወላይታ ምናምን የሚባል ታይፕ አለ እና ለአይናችን ሲያመን እንደዚህ እናደርጋለን ምናምን። ኖ እንደሱ አይደለም፣ ምልክት ነው ያደረገው። ይሄ ምልክት በቃ እንዳጠፋ አንተ የትም ብታሳውቅ ይኸው እናትህ አሁን ብትናገር እኔ ወስጄ ለእናትህ ሰጣታለሁ ምልክት አስቀምጣ ትወድሃለች አለኝ። እሺ ሌላ አረብ ሀገር 4 ጊዜ ሙዚቃን በተደጋጋሚ እንድታሰማ እዛ ባህሬን ውስጥ እንትን ነው። አንዱ ምን አለ መሰለህ ዘፈንኩኝ፣ አቆም ድገመው አለኝ። ደገምኩ፣ ድገመው አለኝ፣ ደገምኩ። ከዛ የአራተኛ ድገመው ሲል ምን ነው አልኩት እና ጠየቁት። ሌሎችም አይታችሁታል ግን ሲዘፈን አለ እዩት። አሁን የዘፈነውን አዘፋፈን ሌላ ነገር ጨምሮበት ነው ሁለተኛው ላይ የምታየው። አሁን ሶስተኛው ላይ ሳይው ነው ሌላ ነገር ይጨምራል። ሌላ ዘፈን ነው እንጂ የሚመስለኝ አንድ ዘፈን እየዘፈነ ያለ አይመስለኝም። 4 ሙዚቃ ነው ያዘፈንኩት እንጂ አንድ አይደለም እዩት ብለዋል። መልካም እንቀጥላለን። ሌሎቹ ትዝታዎችም ላይ አሁን በቀጥታ መስመራችን ላይ ኮሜዲያን ጥላውን እልፍነህን አግኝተነዋል። ከሱ ጋር ደግሞ ትንሽ ቆይታ እናደርጋለን። ኮበሌ ሄሎ ጥልሽ ደህና ይስጥልኝ። እንደምን ዋላችሁ? ጥልሽ ስላገኘን ደስ ብሎናል። ዘውዱ ዛሬ እንግዳችን ነው። እንዴት ነህ ጥልሽዬ? እግዚአብሔር ይመስገን። ደህና ናችሁ? እንዴት ናችሁ?
አለን አንተ ባለፈው እንግዳ የሆነ የተቀመጥክበት ወንበር ላይ ቁጭ ብሎ ከኔ ጋር ወግ እያወጋ ነው። ዘውዱ የዛሬ እንግዳችን ነው። የኢትዮጵያ ሬዲዮ የሬዲዮ እንግዳ ማለት ነው። ብዙ ነገሮችን እያነሳን በህይወት መስመሩ በሙዚቃ ስራው ላይ ያወራን ነው። ከራሚድ ባንድ ጋራ ደግሞ አንተ የምትመራቸው መድረኮችን ደቡብ ዝም አብራችሁ ነበራችሁ፣ ብዙ ስራዎችን አብራችሁ ሰርታችኋልና እንደ ወንድም ያህል ነው የምትተዋወቁት። ምን ትለናለህ ስለሱ? ዘውዱን እንግዲህ ዘውዱን ለመግለጽ በጣም ቢከብደኝም ዘውዱ እጅግ በጣም በሀገራችን ውስጥ አሉ ከሚባሉ እኔ ከ5 ዓመት በላይ ሙዚቃ ህይወት ውስጥ መድረክ ላይ ሆነኝ እሱን በደንብ በሙዚቃ አንድ ሰው እስከቆየ ድረስ ዘውዱ ግን እጅግ በጣም ከማከብራቸው ትልልቅ ሙዚቀኞች መካከል አንዱ ነው። ምክንያቱም ዘውዱ ሁለገብ የሙዚቃ ሰው ዘውዱ የኔም ባለውለታ ነው። ለመጀመሪያ ጊዜ እኔ ሰዎች አሸው በሚለው ዘፈን ነው የምትታወቅ ይላሉ። አይደለም አቤት አቤት በሚለው ዘፈን ነው እና በዚያችን ሙዚቃ እሱ ነው የሰራልኝ። እሱ ነው መጀመሪያ የሚታወቁት። ስለዚህ ዘውዱ ማለት ለኔም ባለውለታዬ ነው። በሙዚቃ ህይወቱ ደግሞ ህይወቱን በሙሉ ለሙዚቃ የሰጠ ታላቅ የሙዚቃ ባለሙያ ስለሆነ ሊከበር ይገባል። ዘውዱ በጣም ወዳለሁ፣ በጣም አከብራለሁ። የ30 ዓመት ጓደኝነት አለን። አሁን ከ10 በላይ ከዘለለ ደግሞ ጓደኝነት ቤተሰብ ነውና በጣም ነው የምወደው። ይሄንን ለማለት ነው። አመሰግናለሁ። እሺ ሰላም ተባባሉ። አልተገናኛችሁም ማለት? አልተገናኘንም። እስቲ ሰላም በለው ዜድ። ጥሌ እንደምን ወይ አንዴ ሰላም ልበለው። ማንን? እኔን? ዜድ። አቤት። ደህና ነህ? አለሁልሽ ጥልዬ። አባቴ በጣም ነው የምወድ፣ በጣም ነው የማከብር። ኑርልኝ። ኧረ ከኔ አይበልጥም። እኔ ነኝ በጣም የምወድ። እሺ አባቴ አመሰግናለሁ። መልካም። ምናልባት ጥልሽ አንድ ጥያቄ ላንሳልህ። በተለይ የበዓል ዝግጅቶች በሚኖሩበት ጊዜ ክልልም አብራችሁ ወጣችሁ በርካታ ስራዎች ሰርተሃል። አንተ ደግሞ መድረኩን የምትመራው ነበርክና እንደው ዘውዱን ወደ መድረክ ለሙዚቃ ስትጋብዘው የህዝቡ ስሜት፣ አቀባበል፣ ተጫውቶ ሲጨርስ ያለው ግብረ መልስ እሱን ታስታውሰኛለህ? በጣም ዘውዱ ማለት ለሙዚቃ ለዚህ ነው እኮ ለሙዚቃ ህይወቱን የሰጠነው አለ። እስቲ ቆሞ እየው፣ እስቲ አንድ ዝግጅቱን እየው፣ እንቅስቃሴውን ተው። ሙዚቃውን ከልቡ ነው የሚዘፍነው፣ ከውስጡ ነው የሚያወጣው። ምክንያቱም ለሙዚቃ ህይወቱን ራሱን የሰጠ ሰው መሆኑ እንቅስቃሴ ነው። በዚህ እየተጫወቱ ደግሞ መስፈን ራሱን የቻለ ክህሎት ነው። ምክንያቱም ሁለት ነገሮችን ይዘ ከዚህ ጋር እየዘፈን ከታች ደግሞ ላይኑን ተከትለ መስራትም ራሱ እንደ አንድ ዕውቀት ነው የምቆጥረው። ስለዚህ ዘውዱ በመድረክ ላይ ባለው እንቅስቃሴ ማንም በወቅቱ በነበረ በይጋ በመንሰራበት ጊዜ በጣም ብዙ ተከታይ ያለው ብዙ አድናቂ ያለው ነው። ያንን ያፈራው ደግሞ የራሱን ድርሰት የሆኑ ስራዎችን ሲሰራ ኢንተርናሽናሊ ነው የሚነካቸው። ተቾች በሙሉ ፌቭዞች ናቸው፣ ሰቨንዝ ናቸው እና በጣም የሚገርም ሙያተኛ ነው። ስለዚህ በእንቅስቃሴው ላይ ደግሞ ያው እንደምታውቁት ዘውዱን የምናውቀው እኮ በዘፈኑም ብቻ ሳይሆን በሚያደርገው እንቅስቃሴ ለሙዚቃ በሰጠው ነው። ስለዚህ እዛ ላይ የነበረው ኦዲየንስ እጅግ በጣም ትልቅ ኦዲየንስ የነበረው ወጣት ነው። ወደዋለሁኝ። በጣም ጎበዝ ልጅ ነው። መልካም ኮሜዲያን ጥላሁን እልፈነ በቀጥታ ስልክ መስመራችን ገብተህ ስለ ዘውዱ ምስክርነት ስለሰጠህን አመሰግናለሁ። ጥልሽዬ አመሰግናለሁ። መልካም ጊዜ ይሁንላችሁ። እሺ እኔ ጋር ያሉትን አንዳንድ ጥያቄዎች እያነሳን እንጨዋወት። እንደሚታወቀው ዘውዱ በጣም ብዙ ስራዎችን ነው የሰራኸው። ከበርካታ የሙዚቃ አቀናባሪዎች ጋር ሙዚቃ መስራትህንም አውቃለሁ። ያንተ ሙዚቃ ደግሞ ዳግማዊ አሊ፣ ቴዲ ማክ፣ በሞት ያጣነው ኤልያስ መልካ አቀናብረውልሃል። የዘነጋዋቸውን አቀናባሪዎች አንተ ትጨምርልኛለህ። እንደውም ኤልያስ መልካን አንቺ እያልክ ነው የምትጠራው። ለምንድን ነው? ምን ትውስታለህ? ኤሊ ፍቅር ናት። እሱ ሙዚቀኛ ነው ምናምን። ኤሊ ለሙዚቃ የተፈጠረች የሙዚቃ ፍቅር ነው። እኔ ፍቅር ብዬ ነው አንቺ የምትለው። ለዚህ ነው በጣም ነው የምወደው። በጣም አሁን ብዙ ሰዎች እንደዚህ ምናምን ወደዋለሁ ይላሉ። እኔም በጣም ነው የምወደው። እኔ በጣም በቃ ደስ የሚለኝ ልጅ፣ በጣም ለሙዚቃ መስዋዕትነት የከፈለ ልጅ ነው እሱ። አሁን እንደዚህ ምናምን የምትለው አሁን እኔ ገልጬው የሚጨርሰው ልጅ አይደለም። ምንድነው 96 ላይ ነው እሱ አካባቢ የነበርኩት እና ከ24 ሰዓት ሰው ሙዚቃ ይሰራል ብሬ አይደክምም። 24 ሰዓት ሙዚቃ ይሰራል። ሲነሳ ተንቀዳግዶ ነው ግርግዳ ይዞ ነው የሚነሳው። እና ኤሊ ምን አይነት ነው ምናምን ብለህ ስጠይቀኝ ራሱ በቃ ምን የምገልጽበት ቃል ያጥረኛል።
ኤልያስ የተለየ ልጅ ነው። ስጦታ ማለት ነው። አንድ አልበም ነው የሰራልህ? አንድ ሙሱማ ምን አንድ አልበም ማአት አልበም የሚሰራ ልጅ ነበር እንጂ እሱ እጅ ያለቁ ያንተ ስራዎች ስንት ነበሩ? አንድ ዝም ብለን አለቀ የለቀቅ ነው አለ። ሌላ ሰርቶ ደግሞ ይሰጠኛል ለራሴ። ግን እሱ ከዚህ በላይ ነው ለእኔ የሚያስበው። ኤልያስ በጣም ለእኔ በጣም አሳቢ ነው። እንዲሁም አንድ ጊዜ መሳይ የሚባል ጋዜጠኛ እዚህ ኢቲቪ ውስጥ የሚሰራ እሱ ለእሱ አንድ ነገር ነግሮት መሳይ ለእኔ ሲነግረኝ በጣም ነው በቃ የገረመኝ። እና ኤልያስ ለሰዎች የተፈጠረ ነው። ምንድን ነው የነገረው? ምን አለው መሰለ? እኔን እንስራ ብዬው እምቢ ብሎ የሄደው ዘውዱ ብቻ ነው እስከ ዛሬ። እኔ እምቢ ብዬ አይደለም አሹ ጋር ሄዳ ነው አይደለም አልሄድኩም። አሁን ምንድን ነው ኤሊ በጣም ነው የሚደክመው፣ ድካም አለው፣ በጣም ይደክማል። እና 24 ሰዓት ተቀምጦ ነው ቁጭ ብሎ በቃ ያን ሙዚቃ ሲሰፋ ሲጠግን ምን ሲል የሚውለው። ድምፅን ራሱ ድምፃዊ ባትሆን ራሱ ድምፃዊ ነህ አንተ እሱ ጋር በቃ ውስጥን ፈልፍሎ ከልብ ውስጥ ነው ሙዚቃ ጎትቶ የሚያወጣብህ። እና ድካሙ ይሄ እንትኑ በቃ ቆይ አሸብር ጋር ሄጄ አሟሽቼ እዚህ ጋር እሱን ከማስለፋው አማሽቼ እንደ ሳምፕል እዚህ ጋር አሸብር ጋር ሰርቼ ወደ አቅለላ ለመውሰድ እሱ ጋር ለማምጣት ነው የሄድኩት። እሱ ደግሞ ለምን ትሄድብኛለህ? ለምን ትሄድብኛለህ? እኔ ላንተ አንሳለሁ ወይ ነው እርሱ ለኢትዮጵያ እሱ የተሰጠ ስጦታ ነው። እሱ ስጦታ ነው። ትልቅ ሰው ነው ያጣነው፣ ትልቅ የሙዚቃ ሰው። በቃ እኔ ማንም ከኤሊ ውጪ ምንም የሚታየኝ ነገር የለም። ምክንያቱም ቀናነት፣ ሙዚቃ ደግሞ መስዋዕትነት ይጠይቃል። እሱ መስዋዕትነት ይሰጣል። ለሙዚቃ መስዋዕትነት የሰጠ ሰው ነው። በቃ በሙዚቃ ነው እንግዲህ እንደዛ ይሆነው። በቃ ህይወቱም በአጭሩ ሊቀጠፍ የሚቻለው በሙዚቃ የተነሳ ነው። እሱ ቁጭ ብሎ 24 ሰዓት የሚሰራ ሰው በጣም ነው ደስ የሚለው። ከሌሎችም አቀናባሪዎች ጋር ሰርታል እንደዚህ ቴዲ ማክም አዎ ከነበጋዝም ሰርተናል። አሁንም ሌላ አንድ የሙያ ሰው ላስገባ ነው። አማሃን አግኝተነዋል። ሄሎ። አቤት። ጤና ይስጥልን። እግዚአብሔር ይመስገን። እንተዋወቅ እስቲ። አማሃ በጋሻው። አማ እንደምን አለ? እግዚአብሔር ይመስገን። የዛሬ እንግዲህ ዘውዱ በቀለ ነው። እስቲ አልተገናኛችሁም አይደል? አሚቲ ወይዬ ሰላም ነሽ? ዜድ እንዴት ነው? አለሁልሽ አሚዬ። ሰላም ነው? አለሁ እኔ ወንድም አለሁኝ። ዛሬ እንግዲህ ነው እንግዲህ ምስክርነት ስጥ። አርቲስት ዘውዱ። አቤት። ዘውዱ እንግዲህ እጅግ በጣም መልካም ሰው፣ በሙያው በጣም እጅግ በጣም ሙያውን የሚያከብር የሚወድ እጅግ በጣም ቀና ልጅ፣ ለሙያው ያለው ክብር በጣም የተለየ ነው። አንዳንድ ጊዜ ቁጭ ብለን እናወራለን እና ሙዚቃን ከማዳመጡ የተነሳ የት ጋር እንደተበላሸ የት ጋር ጥሩ እንደሆነ በጣም ቁጭ ብለን እናወራለን እና እያንዳንዷን ሳውንድ ለይቶ የሚያውቅ ሰው ነው እና አንዳንድ ጊዜ እንደውም የሰው ሙዚቃ በመስማት ራሱ የት ጋር አሪፍ እንደሆነ ለይቶ የሚያውቅ ሰው ነውና እጅግ በጣም ባህሪው ቀና የሆነ ልጅ ነው። መልካም አማሃ፣ በጣም እናመሰግናለን። እሺ ቴንኪዩ። እሺ ከአንጋፋው ድምጻዊ ጥላሁን ገሰሰ ጋር ከበርካታ እንዲሁም ሌሎች ታላላቅ ወጣትና አንጋፋ ድምጻውያን ጋር መድረክ ላይ ዘፍነሃል። ድለኛ ነህ ብዬ አምናለሁ። ግን ከጋሽ ጥላሁን ጋር በተገናኘ ምንድነው የጠላዋ ጉዳይ? ሽራሮ ነው። እንዴት ነው ሽራሮ? ምንም በቃ ቁጭ ብለን እየተጫወትን ያለ አካባቢ ሁሉ ጠላ ነው የሚሸጠው። እሺ ከጠላ ውጪ ምንም ነገር የለምና ቁጭ ብለን እየተጫወትን ለምን ጠላ አንጠጣም ምናምን ተባለና ዘውዱና ጠላ ቤት ፈልገ ጥሩ ጠላ እስኪ ካለ ትነግረኛለህ፣ ሂድ ፈልገ ንገረኝ አለኝ። እኔ ዞርኩ፣ ሀገሩን ዞርኩ። በቃ እንደዚህ የሄድኩ ጠላ ቤት ሳይ ግን ቤት ነው የምትመርጠው አንተ? ጠላ ቤት ሳይሆን ለጋሽ ጥላሁን የሚመጥነው ጠላ ቤት። አሁን በቃ ፈልጌ አጣሁ። ኧረ ልጁ የት አለ ይላል። እነ ጋሽ ማሙድ ደግሞ እንሂድ ልጅ የሆነ ቦታ ሲል ቆይ ልጅ ልክ ያለው እሱ ይምጣ ይላል ጋሼ። አሁን ዞሬ መጣውና ምንድነው የት አለ አለኝ። የለም ለአንተ የሚሆን ጠላ ቤት እዚህ የለም አልኩት። ምንም ጠላ ለአንተ ቤት አይሆንም ስለው አይ እስኪ የአገሩ ሰዎች እንዴት ነው የሚጠጡት? ቅጠል ቆርጠው እሺ ያሉ ነው የሚጠጡት። ታራ ላይ እኔም አምጣልኛ እንደሱ ቅጠሉን ሄደን እንጠጣ። የምፈልገው ያንን ነው። አዎ ከዛ ሄድን ቁጭ ብለን እየጠጣን እንትኑን በቅጠል እያራገፉን መጠጣት ጀመርን። ዘውዱ ጋሽ ጥላሁን ሁለተኛ የፈለክበት ሀገር ሂድ፣ የፈለክበት ሰው ጋር ድረስ ሀገሩን ህዝቡን መስለ ነው
መውጣት ያለብህ ከዛ ሀገር። ሁለተኛ ከዛን ጊዜ ጀምሮ በቃ የጋሽ ጥላሁን ተግባራዊ ማድረግ ጀምሬያለሁ። ምክንያቱም እንደ አርቲስት ሁሉንም መምሰል ነው። ሁሉንም መስለ ምርጫ ትርጉም የለውም። አዎ እንደ ሀገሩ ህዝብ እንደ ህዝቡ ሆነ ነው ማለፍ ያለብህ። ይሄ የሚለውን ትልቁም ነገር የነገሩኝ ጋሼ ነው። መልካም። በራሚድ ባንድ ውስጥ ትልልቅ ድምፃውያንን አጅበህ ተጫውተሃል። በተለያዩ ሀገራችን ክልልም ተዟዙረ መስራትህን እናውቃለን። በኢትዮ ኤርትራ ጦርነትም ግንባር ዘምተሃል። እንደው ባጭሩ ስለ ሜጋና ራሚድ ባንድ ምን የማትረሳቸው ትውስታዎች አሉ? ትልልቅ ድምፃውያን የዘፈኑበት፣ ጀማሪ ድምፃውያን ህይወታቸውን የመሰረቱበት ማለት በሙዚቃው ዓለም አንድ እርምጃ የተራመዱበት ቤት ነው እና ምን ትለናለህ? ክልልም እየዞራችሁ ትሰሩ ነበር? አዎ ብዙም ጊዜ በቃ አቢሲኒያ ባንድ፣ ሮሃ ባንድ ምናምን ባንድ ሲባል በቃ ልዩ ታሪክ ይመስለኝ ነበር እና ወደዛ አይነት ቦታ ሌቭል ላይ ደርስ ይሁን እላለሁ ራሴን እና እነሱ የሚሰሩት የሳውንድ የሚያወጡት ሳውንድ በቃ ሙዚቃው በቃ እንትኑ ጥራቱ እንደዚህ አይነት መሳሪያ እኔ ሰራ ይሁን እል ነበር። ሜጋ ከገባው በኋላ እቃውን አገኘሁት። ሳውንዱ ያን መሰለ እንዴ እቃው ነው እንዴ የጎደለኝ የነበረው አልኩ። ሜጋ በመስራቴ ይሄን ነገር አውቄያለሁ። እቃው ነው የጎደለኝ ምክንያቱም ሳውንዱን አገኘሁት ያን የምፈልገውን እነዛ ሮዋ ላይ ምናምን በቃ ቲዮስታር ላይ ምናምን መሰማ የነበረውን ድምፅ እንግዲህ እኔ በዚህ በኮሽማና አምፕሊፋየር ነው የምሰራው እና ያንን ሳውንድ ልክ ሜጋ ላይ ሳገኘው ይሄ ነበረ የጎደለኝ የሚል ነገር እንድገናዘብ አድርጎኛል። ራሚድ ባንድ ክልልም እየወጣችሁ ትሰሩ ነበር? በጣም እረፍት የለንም እዛ እያለ እረፍት የለንም። ከመድረክ ከአውሮፕላን ነበር የሚቀባበሉን የሆነ ታይም ላይ። የባህል ዝግጅቶችም የእናንተ የግላችሁ ነበረ? ተመራጭነቱ ቴሌቪዥን ላይ ብዙዎቹን የምትሰሩት ተመራጭነቱ ቫራይቱ ተመራጭነቱ ይሄ ህዝባዊነቱን የዛን ይዞት ነበር። ይሄ ኦሮምኛው በትል ጉራጌኛው ደቡብ ምኑን ሁሉ አጠቃለው ስለያዘ ቲቪ እንትኖችም እሱም ባንድ ይመርጡት ነበር በብዛት። አንድ ዘፈንልኝ እስቲ። ምን በጣም የምትወደው አማርኛ ዘፋኝ አለ? ካሳ ተሰማ። ለምን የምትወደው መጀመሪያ? እሱ ካሳ እኔ ለእኔ ኬኒ ሮጀርስ ወይም ዶሊ ዊሊያምሰን ይመስለኛል። ትወደዋለህ በጣም? አዎ ልክ አሁን ዶሊ ዊሊያምሰን ካንትሪ ሳይድ ተጫዋች አይደለ? የሀገረሰብ አዎ እሱ ነው ካሳም። በአንድ ክራርና ምንም ኤኮ ወይም ሪቨርቭ ምናምን ዲሌ ምናምን በሌለው ዝም ብሎ ድራይ በሆነ ድምፅ በአንድ ክራር ያንን የመሰለ ነጎድጓዳማ ድምፅ መስማት አያስገርም? በጣም እንደ እሱን ያላደነኩ ማን ላደንቅ ነው? በጣም ነው ማደንቀው። እስቲ የካሳን ዘፈንልኝ። እኔ አልችልም። ፋኑ ኧረ አይመጣም። እስቲ አድማጮች ምን ይላሉ የሚለውን በተከታታይ እያስገባን የአድማጮችን ሀሳብ ብንከታተል ጥሩ ይመስለኛል። ሄሎ። አቤት። ጤና ይስጥልን። አብረስትልኝ። ማን እንበል? አርሶ አደር አይቆ ደፈርሻ ይባላለሁ። ከየት ነው አርሶ አደር? ደቡብ ክልል ጎፋ ዞን መለኮዛ ወረዳ። ይቀጥሉ። እንግዲህ የዛሬ እንግዳችን ዘውዱ በቀለ ነው። አዎ ያው እሱ ጋር በጣም ደስ ይላል። እንግዲህ ብዙ ለወላይተኛ ዘፈን ወይ ለወላይተኛ ወግና ደንብን ስንስራትን ለሁሉ የኢትዮጵያ ዳር እስከ ስለደረሰን በጣም ደስ ይላል። እሺ በጣም እናመሰግናለን። ላስተዋውቃችሁ እስቲ ተዋወቁ በስልክ ወይ ላስተዋውቃችሁ ከዘውዱ ጋራ። እሺ ሃይ መሌ ሎ አይመለ እንት ሎ ባይ ሎ ተወሰል ከታሽው አይመለ ነው በጣም ዳስ ገሲ ወላይተ ጋክበና አቆይባዋ ኤሬሮ ታሽው። እሺ በጣም እናመሰግናለን። እሺ ሰላም ይዋሉ። ከኢትዮጵያ ውጭ የት ተጉዘሃል የሚለው ነገር ላይ ደግሞ እንጫወት። ከነማን ጋር ተጓዝክ? ምን ትዝታለህ? ናይጄሪያ አውሮፕላን ላይ ምን ነበር ያጋጠመ? እሱ ወደ ኢትዮጵያ ስንመለስ በሱዳን አድርጎ በኢቻድ ፕሌን ነው ከማይዱሪ የተነሳ ነው እና ሱዳን ደርሶ ወደ ኢትዮጵያ ለመምጣት ነው። የሱዳን ሙዚቀኞችን ካወረዱ በኋላ የኛን ይዞ ሲመጡ ልክ የኢትዮጵያን ክልል ገባ ፕሌኑ። ሲገባ በመጣበት ተመለስ ማን አሉት። የእናንተም ፓሰንጀሮች ይዘን ነው የእናንተን አገር ሰዎችን ይዘን ነው እየመጣን ያለ ነው እኮ። ማን ቤትም አናቅህም
ተመለስ በመጣበት አለዛ እንግዲህ የሚወስደውን እርምጃ ምናምን ይሏቸዋል መሰለኝ። ከዛ አዞሩት ፕሌኑ። ምንድነው ብለን ስንል የእናንተ ሀገር እንትን ህግ ከባድ ነው። ለምንድነው አሁን እኛ እዛ ስንወርድ ብዙ ነገር ነው የምን ቤንዚን እንቀዳለን፣ የተለያየ ነገር እናደርጋለን። ለምንድነው እንደዚህ የሚያደርጉን? አይ መጀመሪያ አላሳውቁ። ካላሳውቅ ደግሞ ኢትዮጵያ የዛኔ መግባት ክልክል ነው። ክልል ውስጥ ማለፍ አችልም። ሄድን፣ ድጋሚ ሱዳን አረፍን። እዛ አድረን ብለን ተመልሰን መጣንና ይሄ ህግ መኖሩ ራሱ ገርሞኛል። እኔ ከኢትዮጵያ ውጭ የት ሀገር ላይ ነው? ቅድም አንዳንዶቹን ጠቃቅሰልኝ። እንግዲህ አፍሪካ ውስጥ የተለያዩ ሀገሮች፣ ሚድል ኢስት ሁሉንም ማለት ትችላለህ። ኤሮፕ እንደዛ ሄጃለሁ። እስራኤል፣ ወደ ጣሊያን፣ ወደ ስቶክሆልም፣ ስዊድን እነዚህን ሄጃለሁ። ዘውዱ በተለይ ባህሬን የመጀመሪያ ለስራ የቆየህበት ሀገር ነበረ። አንድ 3 ዓመት ነው የቆየው። እንዴት ነበር የሄድከው? እድሉ እንዴት ነው ያገኘው? ቆይታስ እንዴት ነበረ? አንድ ጓደኞች ያለው እነሳቸውን ይማረው ደስታ በቀለ፣ አንተነህ ዳኛቸው ምናምን አብረን እንሰራ ነበረ ናይት ክለብ እና እኛን እነሱን ሊወስድ የተዘጋጀው ሰውዬ ከአረብ ሀገር መጥቶ እዚሁ ኤጀንት አለው ሰውየው እና አንዳንድ ነገር ወደ አረብ ሀገር ይልካል እና እነሱን አያየው ሰውዬ እኛ ጋር መጣ ናይት ክለብ። እነሱን አዘጋጅቷል፣ ኦልሬዲ ሊሄዱ ተዘጋጅቷልና እኛ ናይት ክለብ እነሱን ሊያይ እነ ደስታን ሊያይ መጣ። ድምጻያና ሙዚቃ መሳሪያ ተጫዋቾች ማለት ነው። በቃ እኛ ናይት ክለብ አንድ ላይ ነው የምንሰራው። ደስታ በቀለ ምናምን ሙዚቃ እነሱን ሊያይ ነው የመጣው ሰውየው። መጣ፣ አየ፣ ሲያይ በቃ አሁኑ ተሰብሰቡና ቁጭ በሉ አለ። ቁጭ አለን። በጣም ጥሩ፣ አሁን ፓስፖርታችሁ ሁላችሁም አስገቡልኝ እና ያንተ ፓስፖርት ሳለኝ እኔ ኧረ እኔ አልሄድም፣ እኔ መሄድ ሰው አይደለም። አንተ አልተነገረህም? ለኔ አልተነገረኝም። እነሱ ዛው በቃ እኔ ኧረ እኔ አልተነገረኝም። እንዴ አንተ ከሌለህበትም የለበትም እንዴ አለው ደስታ። ወዶህ ነው በቃ ደስ ብሎት ነው እንግዲህ እዛ ስራ አይቶ እሱ ከሌለማ እንዴት ነው የሚሆነው? እና እሱ መኖር አለበት፣ የእሱን ፓስፖርትም ፈልጓለሁ አለ። ኧረ እሱ ፓስፖርትም የለውም፣ እኛ የመረጥነው ሌላ ነው አለ። እነሱ ሌላ ቤዚስት ሌላ አንተ ኖ እኔ እሱ ነው ፈልገዋል። የምን ሌላ ነው? እኔ እሱ ነው ፈልገው። ከዛ ኧረ ፓስፖርት በቃ ያወጣል። ፓስፖርት ብር ተሰጠኝ እዛው ማለት ብር ተሰጠኝ። ፓስፖርት እሱ ሲያወጣ ፕሮሰሱን እንጀምራለን አሉ ሰውየው። ከዛ በ2 ነው በ3 ቀን ድሮ እንደዚህ እንትን የለም እንደዚህ ፈጣን ነው። ፈጣን ነው። በ2 ቀን በ3 ዋጋው 300 ብር ነበር። 300 ምናምን። ከዛ ወደ አወጣው በቃ ከዛ ፕሮሰሱ ተጀመረ። ባህሬን ሄድን። በቃ ነገስና 3 ዓመት ነው የቆየው። 3 ዓመት ናይት ክለብ ነበር የምትሰራው? ይሄን አበባ በሽልማት ስታፍሰው ነበረ። እንደ ሴቶች አረብ ሀገር ሽልማት አበባ ነው አሉ። የኛ ሴቶች አርቲስቶች ተወዛዋዦች በጣም አበባ ይሸልማሉና አንዳንዴ ከነሱ የኔ አበባ መሸለም ይበልጣል ይላሉ አሉ። ፋና ጅሬ እነ ሄለን ጳውሎስ ምናምን ሲናገሩ ሰማቸዋለሁ። ከኛም ይበልጥ እሱ ነው የሚሸለመው ይላሉ። ግን የተለያዩ ናይት ክለቦች ነው የምትሰሩት? አንድ ቋሚ የሆነ ቦታ አንድ ቦታ ነው የምትሄደው? አንድ ሆቴል ነው የምትሄደው? አንተን ማንነት ሁሉ ነገር ይሄ ቪዛውን ምንም ጨርሶ የሚወስድ አንድ ሆቴል ነው። ከዛ ሌላ ቦታ አትሄድም። እዛው ጨርሰ ኮንትራትህን ወደ ቤት ወደ ሀገር ትመለሳለህ እንጂ አንድ ቦታ ነው የምትሰራው። በሳምንት ስንት ቀን ሰሩ ነበር? ሳምንቱን ሙሉ። ከባድ ነው። ታነጋላችሁ? እዚህ አሁን አዲስ አበባ ላይ እንደሚካሄደው የናይት ክለብ ስራ ነው ወይስ እዛ እንዴት ነው? ጥሩነቱ ምንድን ነው? ዲሲፕሊን አለው። ሙዚቃ በጥናት ነው የምትሰራው። ጥሩ ነው። እንደዛ መስራቴ ለእኔ በጣም እጅግ ጠቅሞኛል። ምክንያቱም ብዙ ነገር እንድትማር ያደርግሃል። የፈረንጆች ሙዚቀኞችን ታገኛለህ። ከእነሱ ጋር ጥሩ አይነት ግንኙነት ይኖራል። ሙያ ትለዋወጣለህ እና ያ ጥሩ ነው ከእነሱ እዛ ሄዶ መስራቱ ያን። ስለዚህ ጥሩ ትዝታለህ። በጣም ስለ ራስ ቲያትር ቆይታ አስታውሰን እስቲ። ምን ያህል ጊዜ ቆየ ራስ ቲያትር? ራስ ቲያትር በጣም ጥሩ አይነት ነገር ነው። ራስ ቲያትር ስገባ ያገኘሁት ምንድን ነው? ከደቡብ ኦርኬስትራ እንደተበተን ግራ የገባኝ ጊዜ ነበር። እንዳለ ተበተንናል። ምንድን ነው ማረገው? ወዴት ነው የሚሄደው? የዛኔ ማንም አያውቀኝም ምናምን። በቃ ያንን አይነት ጭንቅላቴ ሰብሰብ ያደረገልኝ ራስ ቲያትር ነው። ምን ያህል ቆየ እዛ? 3 ዓመት። ቤዝ ጊታር ነበር የምትጫወተው? ሊድ ጊታርና ቤዝ ጊታር ነው የምጫወተው። በሊድ ነው የገባሁት። ሊድ ጊታሪስት ነኝ። እነማንን አጅበህ ተጫውተሃል? ሁሉንም ነው እዛ ይሰሩ የነበሩት። ሁሉንም ነፃዬንም
ነዋይ እነ ሻምበል በላይ ነው ማለት ማን ነው ኤልያስ ተባባል ብዙዎቹ ጋር በደጉ ጊዜ ማለት ነው መርካቶ ያላችሁ ነው አሁን ፈርሶ በጣም ትልቅ ትዝታ አላት አሁን ፈርሶብናል እንጂ ቤታችን እነጻይ ኮምባቸው ይመጣል ስለዛችን ጻጽ እንዴ እነሱ ከኛ የበለጠ ብዙ ታሪክ አላቸው እዛ ብዙ የጥበብ ስራዎችም የተሰሩት እዛ የተመሰረቱ የገነኑበት መድረክ ነበር ትክክል እና በጣም ትልልቅ አርቲስቶች ይወጡበት በጣም አንድ ማደንቀው ሰው አለ በጣም አሁን እንትን ሙሉጌታ ባልቻ አለ ማን ነው ይሄ ንጉሱ የሚባል ደግሞ አለ ንጉሱ ዘውገ በስማም ሲያምር ከነቁመቱ እነሱን ላይ ያየውበት ቤት ነው እሱ መልካም አድማጭ ላስገባ ነው ሄሎ ሬዲዮ ይዘጋ አቶ ዘውዱ በቀለን ለማድነቅ ፈልጌ ነበር እንተዋወቅ ማን እንደበል መጀመሪያ ወርቁ አምባው ከሰቆጣ ይቀጥሉ ዘውዱ ወይ በጣም እንወዳለን እና ከብራለን እሺ ነበር እሺ እናመሰግናለን ሌላ ዘውዱ የራስህ ባንድ ነበረ ለበል ራሴ ዝም ብዬ ቆቅባለሁ አንዳንዴ በፊት የሆነ ኢቨንት እየቀረጽኩ ምን ይያልኩ አንዳንድ ቦታዎች ወደ ክፍላት ሀገር እየወጣው ሰራ ነበር እና ነበርኝ እንቀሳቀስ ነበር ከሙዚቃ መሳሪያዎች ነበሩ የራስህ ነው እየተከራየው ጊዜ በኪራይ የሚሰራ ስለዚህ ክፍለ ሀገሩ ላይ ይወጣን ሰራ ነበር ሌላ አድማጭ ሄሎ ብሬ ተነስተልን አብሮስተለ ብዬ ሰላም ማን ነበር አበበን ከበብሬ አቤት እንዴት ነህ እሺ ዘውዱን አገረኝ ይችላል እሺ አቤት አብዬ ሰላም ነው ወይ ዘውድዬ አቤት ወይ ተሻይ ወይ ሎ ተሻው አንደው ጎዳወልካ በአንድ ነገር ልጠይቅ ነው ዘውድዬ ወይ ጋይ ኮይሻ ሰይጣን በጣም ከናንተ ነው የማውቀው ግን መነሻው አምሮ መጨረሻው አላማረበትም ስለሱ እስኪ ትንሽ ይወጣርኩ ነው ኮይሻ በጣም ጎበዝና ደፋር ጀግና የሆነ ሙዚቀኛ ነው ለኛ ሁላ መነሻ መሰረታችን ነውና ለመጀመሪያ ጊዜ አልበም ወላይትኛ ወጥቶ እኔ አይቻላቅም እሱ ነው ከሱ በፊት የነበሩ እነ ኢትዮጵያ ኦርኬስትራ ውስጥ የነበሩ እነ ወይዘሮ አልማዝ ምናምን የሚባሉ አሉ እና እሱ ግን በካሴት እንደዛ ትልቅ ነገር ሰርቶ ለወላይታ ህዝብና ለኢትዮጵያ ህዝብ ያበረከተ ትልቅ ጀግና ሙዚቀኛ ነው ስለዚህ በርግጥ እውነቱን ነው እሱ እንዳለው እንትኑ ማጨራረሱ አላማረም እግዚአብሔር ደግሞ የሰማዩን ያሳምርለት መልካም እሺ አድማጭ ላስገባ ሄሎ አድማጫችን ሄሎ ተነስተልን አብሮስተልን ማን እንበል ጉደታ ጃለታ ባላለው ከበውኖ በደለ ይቀጥሉ አቶ ጉደታ እሺ ዘውዱ እንግዳ አረጋችሁ ስለቀረበን በጣም ደስ ብሎናል እሺ ትልቅ ባለሙያ ነው የሱ ሙዚቃ ከድሮ ጀምሮ ልዳመጥ ነበር ወላይተኛ ባንሰማም የሱ ሙዚቃ በጣም ደስ ወላይተኛ ሙቅ ያለ ሙዚቃ ነው እሺ መጨረሻ ላይ የጠይቀው እንዴት ወደ ክነት በስራ ገባ የምለውን ጥያቄ ጠይቃለሁ እሺ ታንኪዩ እሺ አባቴ እሺ ሌላ አድማጭ መስመር ላይ ያሉ ሄሎ ተነስተልን ማን እንበል ደሳለኝ ወንዲፍራው ባላለው ከሰሜን ወሎ መጀት ወረዳ ይቀጥሉ አቶ ደሳለኝ እሺ ጋሸብራኑ በጣም ነው እንግዲህ አድናቂ ነኝ ከኢትዮጵያ ጋዜጠኞች ከማደንቃቸው አንዱ አንተና አንተን በጣም ሳላደንቅ አላልፍም እና እንግዲያንም በጣም ነው የማመሰግነው አድናቂ ነኝ ለእንግዳም እሺ እንግዳን መጠየቅ የምፈልገው ወደ ጥበብ ዓለም እኔም ለመግባት ፍላጎት ነበርኝና አንድ ጀማሪ እንትን እንደው በቃ ወደ አርቱ ለመግባት ምንድነው የሚያስፈልገው ለማለት ፈልጌ ነው አመሰግናለሁ እሺ ደሳለኝ እናመሰግናለን ሌላ አድማጭ ሄሎ አቤት ማን እንበል ብሬ አረጋኛ ይሉ ከአርሲ ጎሎልቻ ይቀጥሉ አቶ አረጋኝ ጥሩ ነው በእውነት የምታመጣቸው እንግዶች በእውነት በጣም ደስ የሚሉ ናቸው እውነቴ ነው ብዙ ነገር ደግሞ ከነሱ ላይ መማር የምንችልባቸው ሰዎች ናቸውና እንግዶችህ እኔ እንደው ከዚህ ሁሉ የምጠይቃቸው እንደው የአሁኑ ትውልድ ላይ እንደው ምን ለመስራት ተዘጋጅታችኋል እንደው የአሁኑ ትውልድ እንደው ቀደም ያሉትን ቦታ እንዲይዙ እንደው ምን ለመስራት ታስበዋል እንደዚህ የሚመጡ እንግዶችን እንግዲህ ታጋላችሁ አሁን ደግሞ የእነሱ አርአያ እንዲከተሉ
እንደው ትውልዱ ላይ ምን መሰራት አለበት ለማለት ነው። ብርዬ በጣም አመሰግናለሁ። ጥሩ ጥሩ እንግዶች ይዘልን እየመጣ ነው። ወላይ እኛ ደግሞ ሙዚቃ ወዳለው አመስግንልኝ። እሺ እናመሰግናለን። እሺ አንድ አድማጭ የመጨረሻ ሄሎ፣ ጤና ይስጥልን። እግዚአብሔር ይመስገን ሰላም ነው። ማን እንበል? ከየት ደወሉልን? ታድለስ ይባላል ከምስራቅ ጎጃም። እሺ ይቀጥሉ። በጣም ደስ ይላል። በጣም እናመሰግናለን ዘውዱ በቀለን ስላቀረባችሁ። እሺ በጣም የኢትዮጵያ ሬዲዮ በጣም እናመሰግናለን። ሁሌ አድማጫችሁ ነኝ። ግን ያው መቼስ ስልክ ስደውል ጉዳይ አይነሳም ነበር። ዛሬ እግዚአብሔር ይመስገን ስላገኘኋችሁ ደስ ብሏል። እሺ እንደዚህ ባለሙያዎችን እንደዚህ በማቅረባችሁ ራሱ በጣም ደስ ብሎናል። እግዚአብሔር ይመስገን። በርቱ። በጣም ነው ደስ ያለን። እሺ ደዋያችን በጣም እናመሰግናለን። መልሶቹን እንመልሳቸውና ወደ ማጠቃለያችን እንሂድ። ቅድም መግቢያው ላይ ግን አንስተነዋል። አቶ ጉደታ አላዳመጠው ነው ይሆናል እንጂ ወደ ሙዚቃው ዓለም እንዴት እንደገባ በደንብ በዝርዝር ያየንበት ሁኔታ ስላለ አሁን እዚህ ላይ እንደገና መድገሙ ያስቸግራል። ስለዚህ እሱም በዛ እናልፈዋለን። ደሳለኝ ከመቄት ግን አንድ ጀማሪ ድምፃዊ ወደ ሙዚቃው ዓለም ለመግባት ምን ያድርግ ብሏል? እንደው መሰረታዊ የሆነ ሐሳብህን። ዋናው ፍላጎቱ ነው። ፍላጎቱ ካለው ለዛ ለሚፈልገው ነገር ከፍተኛ መስዋዕትን መክፈል አለበት፣ ማጥናት አለበት፣ መማር አለበት እና ያን የሚያደርጉትን በሂደት መጀመሪያ ግን ፍላጎት ነው። ፍላጎቱ ካለው ያን ነገር እንዴት ወደ እሱ ሊያደርገውና ያንን ፍላጎቱን ሊገልጽ እንደሚችል መንገዶች ራሱ ስሜቱ ያመጣለታል እና ማዳመጥ፣ ማጥናት፣ መትጋት ያስፈልጋል። መልካም አረጋኝ ካርሲ ጎሎርቻ የአሁኑ ትውልድ ከአንጋፋዎቹ ምን ይማር የሚል ነገር አንስቷል። ምን ትላለህ? ብዙ እንዴ ዋናው የኋላው ከሌለ የለም የፊቱ ይባላል። ያንን አይቶ ካልመጡ ምንም ሊሰሩም አይችሉም። ያን የኋላውን ነው መጀመሪያ እነሱን አይተው ተምረው ነው ወደ እኛም የበታቾቻችን ማነው የበላዮቻችንን እያየን ነው። አሁንም እናያለን አንጋጠን እነሱ ጋር ለመድረስ ትግል ነው እና መጥራት እንትን ማለት አለባቸው። መልካም ከውጭ ቤዚስቶች ሪቻርድ ቦንን እና ማርክስ ሚለርን ትወዳቸዋል? በጣም አዳቂያቸው። ለምንድን ነው? እነሱ እንዴት ጥሩ ቤዚስቶች ናቸው። ዓለም ላይ አሁን አሉ ከተባሉ መካከል አንዱ ናቸው። አይሰስቱም። ሙያቸውን ሲሰጡ ስስታም አይደሉም። አዎ በቃ አመታቱን፣ አያያዙን፣ ፍቅሩን ሁላ ነው የሚሰጡ። እነሱ ስታያቸው በጣም በቃ ለሕፃናቶች ራሱ የሚሆን ገምተው ነው የሚሰጡ። እንደ ችሎታ እንድታቅ ያደርጉሃል። አሁን ዝም ብለህ ዩቲዩብ ውስጥ ገብተህ ብታያቸው እንደ አቅምህ የምታቅበትን መንገድ ከፍተው ይሰጠዋል። ስስት የለባቸው። ይሄ ነው በቃ አንዳንድ ጊዜ ፈረንጅ ምናምን በቃ ይግደል ምናምን የሚባልበት ነገር አለውና ይሄ ነው በቃ አሁን አንዱን የኢትዮጵያ ቤዚስት ለምን ዋሻለሁ እና ሄደህ ሙያን ብትለው ላሳይህ ይችላል። ላይነግርህ ይችላል። ምናልባት እኔ ስላልጠየኩም ሊሆን ይችላል እንጂ ይሄ እነዚህ ነው እንትን ስትላቸው በጣም በቃ ደስ የሚል ነገር ነው በቃ የሚያሳዩ። ስለዚህ ለዚህ ነው የምትወዳቸው የምትከተላቸው። ዘውዱ ከራስህ ስራዎች ውጪ ከሌሎች ድምፃውያን ጋር በመሆን የሰራቸው ስራዎች እንዳሉ አውቃለሁ። ከነዋይ ደበበ፣ ከትዕግስት ወይሱ፣ ታምራት ደስታና ከሌሎችም ጋር የሰራው ስራ አለ። ከፀሐይ ዮሐንስ ጋርም ሰርተሃል። ስለዚህ እስቲ ፊቸሪንግም የገባህበት ስራዎችም አሉ። እንደዚህ አይነት ስራዎች አሉ። ከዚህ ከወጥ ስራ ውጪ ከሌሎች ድምፃውያን ጋር ተቀናይቶ መስራቱ ላይ የሄድከባቸው መንገዶች እንዴት ናቸው? ያንሳሉ ብዬ አስባለሁ። ገና ብዙም አልሰራሁም። ገና ብዙም አሉ ልጆች ጥረቶች አሉ። አዎ አሁን ጀማሪዎች ደግሞ እንደዚህ የጀመሩ ያሉ ሰዎች ይጠሩኛል። ልጆች እጄም ሰራላቸዋለሁ ፊቸሪንግ ነው። በቃ የሚፈልጉ አሁን ደውለው ይጠሩ እንትን ይላሉ እና ጥሩ ነው። ከነሱ ጋር የምሰራቸው አሁን የሰራዋቸውም ያሉ የሰራውትም ያለ ጥሩ እንትን ነው። አሁን ምን ላይ ነው ያለው? ማሳረጊያችን እናድርገው። ምን እየሰራ ነው? ናይት ክለብ ላይ አለ መሰለኝ። አዎ ትናንት ማታ ማድረህ ነው የመጣኸው። አክም ያለው አውቃለሁ። ምን እየሰራ ነው የሚለው ማጠቃለያችን እናድርገው። ወደፊትስ ምን እንጠብቅ? እጅ ላይ አልበም አለ እየተሰራ ነው እሱ። አሁን ምነግርህ ምንድን ነው አሁን እየሰራ ያለሁት በናይት ክለብ አለ። ጓደኛዬ ናት። ከአብረን ብዙ አመት አብረን የሰራን ጓደኛዬ እዚህ መታ ናይት ክለብ ከፍታለች። ከእሷ ጋር በዳይመንድ ሆቴል ውስጥ ሐሙስ፣ ዓርብ፣ ቅዳሜ፣ እሑድ አለን ሙያችንን እናሳያለን እና በዚህ አጋጣሚ ጓደኛዬን በጣም ላመሰግናት እወዳለሁ።
ሄለን ጳውሎስ ትባላለች። በጣም ነው ማመሰግናት። ጥበብ ውስጥ ያለች ልጅ ነች አይደል? አዎ የኔ ጓደኛዬ ድሮ አንድ ላይ በጣም 20 ምናምን ዓመት ጓደኛዬ ናትና እዛ ባህሬን አብረን ነው እንሰራ የነበር ነው። እዚህ ኢትዮጵያ ውስጥም ሰርተናል አብረን። አሁን እሷ ስዊድን ሀገር ነው የምትኖረው። መጣ በቃ ናይት ክለብ ከፈተች። መጀመሪያ ምርጫዋ እኔ ነበርኩ። ስለዚህ አብራችሁ እየሰራችሁ አብረን አሁን ዳይመንድ ሆቴል አለን። ማንም ሰው ያገኘናል ዳይመንድ ሆቴል። ቀረ የምትለው ነገር አለ? ምንም እኔ ቀረ የምለው ነገር ኢትዮጵያ ሀገሬን ሰላም ያርግልኝ፣ ሌላ ምንም። አድማጮቻችን እስካሁን ስትከታተሉት የነበረው የሬዲዮ እንግዳ ፕሮግራማችን በዚሁ ተጠናቋል። ዘውዱ በቀለ ጥሪያችንን አክብሮ እዚህ ተገኝቶ የህይወት መስመሩን ውጣ ወረዱን ስኬቱን እንዲሁም ደግሞ በጣም የምንወድላት ያቺ ቅላጼ መነሻና ውጤቷ ምንድን ነው የሚለውን ነግሮናል። ከሙዚቃዎቹም እያሰማን የጋራ አብሮነት አድርገናል። በጣም አመሰግናለሁ። ፕሮግራማችን በዚሁ ተጠናቋል። ከአንተ ጋራ ግን በሌሎች ባደጉ ስራዎች ወደፊት እንገናኛለን ብዬ አስባለሁ። ለስንበት ያንተን ሙዚቃ ጋብዤ ብሰናበት ፈቅጃለሁ። ብርሃኑ ገብረ ማርያም ነኝ። ሙዚቃ ይቀጥላል። ተነስተለን Hachin misrach wanta udais Hospunda na chimata kitais Nu awata woga Nikamwani haitan na guys Apa yok pesha yaw Nila thade ano koy Koy Ulan jang buay Nyawa o chance, nyawa yo o chance, nidi bau bata o ja.